It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ዛሬ ነገ የሚደረጉ ሌሎች ጨዋታዎች አሉ። በእነዚህ ጨዋታዎች ዙሪያ የተለያዩ ሐሳቦች ይነሳሉ። ግን ለሁሉም የእግር ኳስ ወዳጆች አፌን ሞልቼ በልበ ሙሉነት እዩት ግዴላችሁም ብዬ የምመክረው ጨዋታ የኒውካስል ዩናይትድንና የሰንደርላንድን ጨዋታ ነው። ሳምሪ ምን አይነት ደርቢ እንደሆነ ልነግርሽ አልችልም። ገና ሰንደርላንድ ፕሪሚየር ሊጉን በድጋሚ መቀላቀሉን ስናውቅ ጀምሮ እችን ነገር ስላት ነበረ። አሁን በዚህ ሳምንት ነው ሰንደርላንድና ኒውካስል ያን ያህል በጉጉት ስንጠብቀው የነበረውን ጨዋታቸውን የሚያደርጉት። የፕሪሚየር ሊጉ እና የሁለቱን ክለቦች ታሪክ በተመለከተ በቂ እውቀት ያለው ሰው የሳምንቱ መጨረሻ ትልቁ ጨዋታ ሰንደርላንድ በስታዲየም ኦፍ ላይት ኒውካስል ዩናይትድን የሚያስተናግድበት የነገው 11 ሰዓት ጨዋታ ነው። ዲኤስቲቪ ስራ የለውም። የእውነቴን ነው የምነግርሽ፣ በየዕለቱ ነው የምነግርሽ። ኖ አሁን ከጨዋታው በፊት ልክ ለኤል ክላሲኮ፣ ልክ ለሆነ የማንቸስተር ደርቢ ወይም ዩናይትድ ቨርሰስ ሊቨርፑል አይነት፣ አርሰናል ከሲቲ ምናምን አይነት ጨዋታ ሲኖር ትኩረት እንደሚሰጠው ለዚህ ጨዋታ ትኩረት ሰጥቶ የቀድሞ የሁለቱን ክለቦች ተጫዋቾች ኢንተርቪው እየተደረገ ስካይ ስፖርትስም ሰንደርላንድ ከኒውካስል ነው የሚለው በሁለቱ ክለቦች መካከል እስከ ዛሬ የተደረጉ ጨዋታዎች የነበራቸውን ታሪክ፣ ሁለቱ ክለቦች መካከል እንዲህ ያለ የባላንጣነት ስሜት ለምን ተፈጠረ የሚለውን እና ደጋፊዎች ይህንን ጨዋታ ምን ያህል በጉጉት እንደሚጠብቁት በመድኃኒዓለም በቃ ልነግርሽ አልችልም ሳምሪ። መስዎች ጌም ማለት ነገ 11 ሰዓት ላይ ሰንደርላንድ ኒውካስልን የሚያስተናግድበት ጨዋታ ነው። ዶንት ሚስ ኢት። የእውነት ይቆጫቸዋል። በቃ እናንተ ባታቁትም ባትፈልጉትም ምናምን ለእኔ ስትሉ እዩትሽ። አይ አንዴ ጨዋታውን ከጀመርከው የምትተወው አይነት አይመስለኝም። እግዚአብሔርን አተው በጣም የትልቅ የሚባል ትንቅንቅ የሚደረግበት ጨዋታ እንደሚሆን እንጠብቃለን። አንደኛ ዝም ብለን እንደው ብናስበው በዚህ የውድድር ዓመት ሰንደርላንድ ኃይለኛ ተፎካካሪ ነው። ይሄ አቅሙ የወረደበት ብቃቱ የቀነሰበት ጊዜ ላይ አይደለም የምንገኘው። ያለፉት ጨዋታዎችንም ብንመለከት በፕሪሚየር ሊጉ ያልታሰበ ውጤት ያስመዘገበ ነው። ምንም እንኳን አሁን በደረጃ ሰንጠረዡ ወደ ታች እየወረደ ቢመጣ በኒውካስትል በኩል ደግሞ ብታየው ኒውካስትልም 12ኛ ደረጃ ላይ ነው የሚገኘው። ግን እንደነዚህ አይነት ጨዋታዎች ላይ የተለየ ዝግጅት የሚያደርግ አንድ ቡድን ቢኖር ኒውካስትል ነው። የሆነ ምክንያት ያለው ጨዋታ ላይ የተለየ ነገር ነው የሚሰጠው ብዙ ጊዜ እንደምናውቀው እና አግሬሲቭ ሆነው ይጫወታሉ። ደግሞ በፕሪሚየር ሊጉ ከተገናኙ ረጅም ጊዜ ሆኗል። ኦልሞስት 10 አመት ሊሆን ነው የተባለው የፕሪሚየር ሊጉ የሁለቱ ደርቢ ከታየበት ከረጅም ጊዜ በኋላ የመጣ ነው እና ከረጅም ጊዜ በኋላ ሲመጣ ደግሞ ሰንደርላንድ በዚህ አይነት ብቃት ላይ መገኘቱ የበለጠ ፍክክሩን ደማቅ ያደርገዋል ተብሎ ነው እየታሰበ የሚገኘው። በነገራችን ላይ በ2004 በጃንዋሪ ኤፍኤ ካፕ ጨዋታ ተገናኝተው እሱን ለራሱ አልችልም ታስታውሳለህ? ማርያምን በደንብ ነው ማስታወስ። ኒውካስትል ፍላጎቱ 4 ነው 3-0 በጣም በቃ ከባድ ጨዋታ ግን
ስለ ጨዋታው ነው እንጂ የምታስበው ስለ ውጤቱ አታስብም አይደል? በቃ አሁን 3-0 ስታይ ኒውካስትል በጣም ዶሚኔት አድርጎ ሰንደርላንድ ዝም ብሎ እጅ ሰጥቶ ምናምን ግድያ ነው ልታስብ ትችላለህ። አዎ ግድያ ነው በጣም ግድያ ነው። በቃ ኃይለኛ ፍክክር የተደረገበት ጨዋታ ነው። ስለዚህ አሁንም የሚደረገው ጨዋታ በጣም አሪፍ ሊሆን ይችላል። አሁን ሰንደርላንድ ጥሩ ነው። አዎ እንደገና ባለሜዳ ሆኖ ነው። በዛ ላይ ደግሞ በፕሪሚየር ሊጉ ሲገናኙ በዚህ በደርቢ ጨዋታ ኒውካስትል ዩናይትድ ብዙ የማሸነፍ እድልም የለውም። እንደውም ሰንደርላንድ አንድ ጊዜ ብቻ ነው የተሸነፈው በኒውካስትል ከ10 ተብሎ መረጃም ሲወጣ ነበር። ይሄ ቀላል ቁጥር እኮ አይደል። አንድ ተሸነፈ፣ 3 አቻ ወጣ፣ ሌላውን አሸነፈ እና እንደዛ ስለሆነ በፕሪሚየር ሊጉ የተለየ መልክ ከሚሰጡ ጨዋታዎች መካከል ለማንኛውም እግዚአብሔር ነው እንጂ በቃ የነገው 11 ሰዓት ጨዋታ ስታዲየም ኦፍ ላይት ላይ ሰንደርላንድ ከኒውካስትል መስዋች ጌም ነው። በጣም የግድ መታየት ያለበት ጨዋታ ነው። ምን አይነት ጨዋታ ነው እንደሚሉ ምንም ጥርጥር የለኝም እኔ በበኩሌ። እሺ ሌላ መነጋገሪያ የሚሆን ጨዋታ ሌላ የማንቸስተር ሲቲ ከክሪስታል ፓላስ ይሄ በጣም አሪፍ ጨዋታ ይሆናል ተብሎ ነው የሚጠበቀው። አንደኛ አሪፍ ጨዋታ ይሆናል ተብሎ የሚጠበቅበት ዋነኛው ምክንያት ማንቸስተር ሲቲ የዋንጫ ተፎካካሪ ስለሆነ ነው። ክሪስታል ፓላስም አራተኛ ነው። ግን ክሪስታል ፓላስ ደግሞ እንደነዚህ አይነት ትልልቅ ቡድኖችንም ሲያገኝ በቃ የሆነ ነገር የማድረግ አቅም አለው። በተደጋጋሚ ጊዜ ሊቨርፑል ላይ ያለውን የበላይነት ሁላችንም የምናስታውስ ይመስለኛል። በተገናኙ ቁጥር ክሪስታል ፓላስ በጣም ከፍተኛ ተጋጣሚ ነው የሚሆንበት። ከዛ ውጭ ግን አሁን እውነት ለመናገር ዝም ብለህ ከጨዋታው በፊት ገምቺ ምናምን ብትለኝ ማንቸስተር ሲቲ ያሸንፋል ብዬ እገምታለሁ። ምክንያቱም ግን ቀላል ጌም እንደማይሆን በነገራችን ላይ ለማንቸስተር ሲቲ የአሰልጣኝ ግላስነር አፕሮች ብዙ ጊዜ በጣም ፈታኝ ነው። ውጤቶቻቸውን የሚያለፉትን ተከታታይ ጨዋታዎች ምናምን ስትመለከችው እንዲሁ የመፈተን እንደሆነ በትክክል የሚታይ ነው እና ክሪስታል ፓላስ ከማን ሲቲ ትንሽ ለማንቸስተር ሲቲ በጣም ፈታኝ ሊሆን ይችላል። ምናልባት የአርሰናል ደጋፊዎችም በጣም በጉጉት ከሚጠብቁት ጨዋታ አርቴታና አርሰናል ተጫዋቾችም እንደዚሁ የሆነ ነገር በተፈጠረ ብለው የሚያዩት ጨዋታ ይመስለኛል። ለክሪስታል ፓላስ አንድ ጥሩ ያልሆነ ነገር ተብሎ ሊገለጽ የሚችለው ዋና የሚባሉ ተጫዋቾቻቸው ደግሞ ጉዳት እያስተናገዱ ነው እና እነዚህ ተጫዋቾች አለመኖራቸው ሊፈትን ይችላል ተብሏል። ለምሳሌ ለክሪስታል ፓላስ በጣም በቃ የተለየ ነገር በማድረግ የሚታወቀው በኤፍኤ ካፕም ደግሞ ከማንቸስተር ሲቲ ጋር ተገናኝተው 1-0 በሆነ ውጤት ሲያሸንፉ ፋይናሉ ላይ ማለት ነው ኢዜ ነበር ጎል ያስቆጠረዋል። ልክ እንደ ኢዜ አይነት አሁን ተክቶ አገልግሎት እየሰጠ የሚገኘው ኢስማኤል ሳር ነው እና ኢስማኤል ሳር አሁን ባለው ሁኔታ ጉዳት ምክንያት እዚህ ጨዋታ ላይ የሚሰለፈበት እድል እንደሌለ መረጃዎች እየወጡ እየተመለከትን ነበር። ምናልባት እንግዲህ እሱ ይህንን አገልግሎት መስጠት የሚችልበት እድል ካለ ለክሪስታል ፓላስ አንድ ነገር ነው። ግን ብዙ መረጃዎች የሚያሳዩት ይህንን ተጫዋች አለመኖር ለክሪስታል ፓላስ በከፍተኛ ደረጃ ጉዳት ይዞ ሊመጣ ይችላል ነው። ግን የማንቸስተር ሲቲ ሁኔታን ደግሞ ካየኸው በዚህ ሁኔታ ፔፕ ጋርዲዮላ ባለፈውም እንደተናገረው እዛችሁ መሪው አካባቢ መሰንበት በጣም ትልቅ ቦታ የሚሰጠው እና ያንን ደግሞ ለማስከበር ማንቸስተር ሲቲ ያላቸውን ነገር በሙሉ ይሰጣሉ ተብሎ የሚጠበቅበት። አሁን ይኸውልሽ በማንቸስተር ሲቲ በኩል በጣም ከፍተኛ ጥንቃቄ የሚፈልገው ነገር ከበቀደሙ ጨዋታ ውጪ ያውም ከሰንደርላንድ ጋራ ተጫውተው 3-0 ከማሸነፋቸው ውጪ ጎል ኮንሲድ እያደረጉ ነበረ ማንቸስተር ሲቲዎች። ሊድስ ዩናይትድ 2 አግብቶባቸዋል፣ ፉልሃም 4 አግብቶባቸዋል የሚለውን ነገር ስታስታውሺ በክሪስታል ፓላስ አይነት ቡድኖች ጎል ስታስቆጥሪ እና ያስቆጠርሽውን ጎል ስታስጠብቂ ነው እንጂ ለድልት በቂ የምትሽው እንደ ሊድስ ዩናይትድ ጎል እየፈቀድሽላቸው እንደ ፉልሃም ጎል እየፈቀድሽላቸው እነ ማርክ ጉሄን የያዘውን ክሪስታል ፓላስን በበለጠ የጎል ብዛት ድራሹን አጠፋዋለሁ ብለሽ ማሰብ በጣም አስቸጋሪ ነው። ስለዚህ ማንቸስተር ሲቲ ኮንሲድ ማድረግ የለበትም። የእውነት ነው የምልሽ በጣም መጠንቀቅ መቻል አለበት ብዬ ነው ማስበው። ይሄንን አለማድረግ በቃ በጣም ከፍተኛ የሆነ ጉዳት ሊፈጥርበት ይችላል ለማንቸስተር ሲቲ። ግን ክሪስታል ፓላስ ከማን ሲቲ በቃ በሳምንቱ መጨረሻ ከሰንደርላንድና ኒውካስል ጨዋታ ቀጥሎ ትልቁን ግምት የምንሰጠው ጨዋታ ነው። የዩናይትድ ደጋፊዎች እስከ ሰኞ ድረስ መጠበቅ አለባቸው። በኦልድ ትራፎርድ ከበርንመዝ ጋራ ጨዋታቸውን 5 ሰዓት ላይ
ከነገ ወዲያ ነው የሚያደርጉት። እኔ አሁን አንድ ሌላ ወሬ ለማውራት ፈልጌያለሁ። እሺ የአሜሪካ ነገር በጣም ግራ ነው የሚያጋባኝ የእውነት ለመናገር። እንደ ሀገር መብቷ ሊሆን ይችላል የራሷን ሕግ የራሷን ፍላጎት የራሷን የሀገሯንና የዜጎቼን ጥቅም ማስጠበቅ እፈልጋለሁ ምናምን ካለች መብቷ ነው። ግን የዓለም ዋንጫ አዘጋጅ ሆና እንደዚህ መሆን ግን አትችልም። አሞላቀቋት እንጂ እነ ፊፋ የእውነቴን እኮ ነው የምልሽ። አሁን አንድ ያነበብኩት መረጃ ያበሽቃል። በዛ ቦታ ሆኜ ራሴን ባስበው ነው የምልሽ። ለምሳሌ የአሜሪካ መንግስት በተለይ ፕሬዚዳንቱ ዶናልድ ትራምፕ ወደ አሜሪካ በዓለም ዋንጫው ምክንያት የሚገቡ ሰዎች የሚኖርባቸው የቪዛ ቁጥጥር ይሆናል ብለን ከምናስበው በላይ እየሆነ ነው። ምልሽ ወደ አሜሪካ ቪዛ ጠይቆ ቪዛ አግኝቶ ወደ አሜሪካ መግባት ሁሌም አስቸጋሪ ሂደትን እንደምታልፊበት ይታወቃል። ያ መብቷ ነው። አትምጡብኝ ካለች ትችላለች። መቼም አሁን እያልን ያለ ነው የዓለም ዋንጫን ነው እያዘጋጀች ያለችው። ስለዚህ የሀገራቱ የእግር ኳስ ወዳጆች ለምሳሌ ጂያኒ ኢንፋንቲኖ ምናሉ የፊፋ ፕሬዚዳንት ሁላችሁም ዩ ዌልካም ቱ ዘ ዩኤስ አሉ። ወደ አሜሪካ ለዓለም ዋንጫው ለመምጣት ለሚያስቡ ሰዎች በሮች ክፍት ናቸው፣ በጥሩ ትስተናገዳላችሁ፣ አሜሪካ ችግር የለባትም ምናምን ተባለ። አሁን ግን የዓለም ዋንጫ እጣ ማውጣት ስነ ስርዓት ሲወጣ ባለጉዳዮቹ ቢያንስ ሄደዋል። አቶ ኢሳያስም ሄዷል። ግን እንደው ባለጉዳዮቹ ስልሽ ዓለም ዋንጫው ላይ ያለፉት ሀገራት ብሔራዊ ቡድን አሰልጣኞቻቸው ወይም ረዳቶቻቸው ምናምን ሄደዋል። ከዛ የኢራን ብሔራዊ ቡድን ምክትል አሰልጣኝ ሊሄዱ ሲሉ አንተ መግባት አትችልም እንዴ? እግዚአብሔር ነው የምልሽ። ከዛ እነሱ ለፊፋ እንዴት ነው ነገሩ ብለው ለፊፋ ጥያቄ ያቀረቡ። እነሱ ምን ማለት ነው ይሄ? ፊፋ ምንም በዚህ ጉዳይ ላይ መልስ ሰጥ ተብሎ በሚዲያዎች ኮንታክት ሲደረግ ምንም የሚለው ነገር የለም። አሁን እያልን ያለ ነው ኢራናዊ ብሔራዊ ቡድንን እደግፋለሁ ብሎ ሄዶ እኮ አይደል የኢራን ብሔራዊ ቡድን ምክትል አሰልጣኝ ነው መግባት አትችልም የሚባሉት። ይሄ እኮ አሁን እዚህ ጋር ይቆማል ተብሎ አይጠበቅም። አሜሪካ ኢራንን ፎሬን ተሮሪስት ብላ ነው የምታስባት። ስለዚህ የኢራን ዜጋ ሆነው በኢራን ወታደራዊ ሂደት ውስጥ ያለፉ ሰዎች ወደ ሀገር አይገቡም የሚል አቋም አላት። ኢትስ ቬሪ አንፎርቹኔት የኢራን ብሔራዊ ቡድን ምክትል አሰልጣኝ በዚህ የውትድርና ሂደት ውስጥ አልፈዋል። ኢራን ምን አይነት ሕግ አላት መሰለሽ? ማን እድሜ 19 ዓመት ሲሞላ በብሔራዊ የውትድርና ስር የማለፍ ግዴታ አለብህ ብላ እሷ ደግሞ አላት። አሁን ችግሩ ምን ሆነ? አብዛኞቹ የኢራን ብሔራዊ ቡድን ተጫዋቾች ይህንን የሀገራቸውን የውትድርና ሕግ ግዴታ ተወጥተዋል። በዛ ሂደት ውስጥ አልፈዋል። ኢንክሉዲንግ አንበሉ። አሁን አንበሉ ላይገባ ይችላል ኢራን ወክሎ የኢራን ብሔራዊ ቡድን አንበል በተለያዩ የአውሮፓ ሀገራት ሊጎች ላይ ለትልልቅ ክለቦች የተጫወተ ተጫዋች አሜሪካ ላይገባ ይችላል። ምን ማለት ነው ይሄ? አሁን ምን ማለት ነው? ከባድ ነው ማለት እንደ አጋጣሚ ሆኖ በሁለቱ ሀገር ያለው ሕግ በጣም የሚቃረን ሆነ ማለት ይኸውልሽ ለምሳሌ አሁን ሶን የሚባል ለቶተናም የሚጫወት ተጫዋች አለ አይደለ? እሱ ወደ ኮሪያ ሄዶ ሳውዝ ኮሪያ ወታደራዊ ግዳጁን ለመወጣት ዜና እኮ ስንሰራ ነበረ እኮ። ሀገራት የየራሳቸው ሕግ አለ። በኢራን ወታደራዊ ሂደት ውስጥ የማለፍ ግዴታ እያንዳንዱ ዜጋ ካለበት አሜሪካ አሴ ሆስት ኔሽን ይህንን የማክበር ግዴታ ነው ያለባት። ከዚህ በፊት የወጣ ሕግ እኮ ነው ይሄ። ከዚህ በፊት የወጣውማ ለጉብኝት ሊመጡ ከሆነ ነው። ለጉብኝት የምትሄጂ ከሆነ ለጉብኝት የሚል ስፔሲፊካሊ የተገለጸ ነገር አለ። የምትከለክያቸው እኮ ነው የምልሽ። መከልከል የምትችዩ የጉብኝት አሜሪካ ሄጄ ልስራ ምናምን ኖ በዚህ ሂደት ውስጥ ያለፉትን ዜጎች አልቀበልም ማለት ትችላለች። አሁን ግን የዓለም ዋንጫ አዘጋጅ ናት። መድረኩ የእሱ አይደለም የኔ ካልሆነ ብላ ነው እንጂ መድረኩ የዓለም ነው። ፊፋ ነው አሳልፎ የሰጣት። ሁሉም ሀገሮች ኢኳሊ ትሪትድ መደረግ አለባቸው እዛ ሲሄዱ። ከዛ በኋላ ከዚህ አካባቢ የሚሄዱትን ከፈለግሽ አይንሽን ጣል አድርገሽ ማየትም ከሆነ አይንሽን ጣል አድርገሽ ማየት ነው።
ግን ዩ ካንት ዲናይ ቪዛ እና ኢራን ተሳተፈች ሊባል ነው አይደለም። አሁን እኔ ነገሩን እያየው የነበረው ምንድነው አሜሪካ የዓለም ዋንጫ ለሷ ከመሰጠቱ ከማዘጋጀቷ በፊት ነው ይሄ ህግ ያላት አይደለ? አሁን ልክ ይሄ እንደ ኳታር አርገን እንውሰደው። ለምሳሌ ኳታር የራሷ የሆነ ባህል ህግ አላት እና ያንን ህግ የሚያከብሩ ባህሉን የሚያከብሩ ሰዎች ናቸው ወደ ሀገር መምጣት የሚችሉት። ከመጡም በኋላ ከመጡ እንኳን ያንን ነገር መተላለፍ የለባቸውም የሚል አቋም ነበር። ያንን ይግቡ ወደ አይደለም ይግቡ መንገድ ላይ ግን እንዲ ማድረግ አይችሉም እኮ። አሁን የአሜሪካ ችግሩ አይገቡም የሚል የቀደመ ህግ አለ ብዬ ተጫዋቾቹን እኮ ነው የምልሽ። ተጫዋች እኮ ለማን ለሁሉም ሰው አይደለም። ካታር እኮ ተጫዋቾቹን አልከለከለችም። አሁን እነዚህ እኮ ስፖርተኛውን የሚሳተፈውን ዓለም ዋንጫው ላይ ማሊያ ለብሶ አምበል ሆኖ ቡድኑን እየመራ ወደ ሜዳ የሚገባውን ተጫዋች ቪዛ ላይሰጠው ይችላል ነው እንዴ? ሀውካም ይሄ እንዴት ብሎ ይሄንን ጉዳይ እንዴት ብለው ነው የሚያስቡት ራሳቸው ሰዎቹ? አሁን የአሜሪካ መንግስት በዚህ ጉዳይ ላይ ፊፋ ምንም አላለም። ይቀየሙ ይሆን እያለ የሚሰራ ተቋም ስለሆነ፣ ግን የአሜሪካ መንግስት በራሱ በኩል መግለጫ ወጣ። ያለው ነገር ምንድነው? ነገሮቹን ለማየት the Trump administration is committed to doing everything we can የምንችለውን ነገር በሙሉ እናደርጋለን ዓለም ዋንጫው ምን እንዲሆን ስኬታማ እንዲሆን አለ። ግን at the same time ብለው ምን እንዳሉ ታውቃለሽ? ይሄው የትራምፕ አድሚኒስትሬሽን በፍጹም የአሜሪካንን ህግ የአሜሪካንን highest standard of national security and public safety ለዚህ ስንል ኮምፕሮማይዝ አናረግም ነው። ስለዚህ አሜሪካ በሌላ መደበኛ ህይወቷ መብቷ ነው ቪዛ መከልከልም ፈቅዶ ማስገባት መብቷ ነው። እንዲህ ያለ ባህሪ ካላት ግን ዓለም ዋንጫን ማዘጋጀት አልነበረባትም። ኦሊምፒክም ማዘጋጀት የለባትም በዚሁ አይነት እውነት ለመናገር ማለት ነው። እንዴ አትገቡም እያልሽ ስፖርተኞቹን እንዴት ይሆናል? ቆይ ንገሪኝ። እኔስ ወይ ያልገባኝ ነገር ካለ የኔ ሐሳብ የነበረው ተጫዋቾቹን መከልከል ተጫዋቾቹ ዜጎቹን ህግ ከሆነ ለተጫዋች ለብቻ ለአሰልጣኝ ለብቻ ለሌላ ኢራናዊ ለብቻ የሚወጣ ህግ አይደለም። ልክ አሁን ኢራን ላይ እንዳለው የሆነ ሰው የሆነ እድሜ ክልል ላይ ሲደርስ ወታደራዊ ግዴታ መወጣት አለበት እንደተባለው ሁሉ በአሜሪካም ደግሞ ይህንን አይነት የወታደራዊ ግዴታ እየተወጡ ኢራናዊ ዜጎች አስተማሪም ሆኑ ዶክተርም ሆኑ እግር ኳስ ተጫዋችም ሆኑ ምንም ሆኑ ወደ ሀገር መግባት አይችሉም የሚል የቀደመ ህግና አሰራር ካላት በቃ ይሄንን ህግ ያወቀ ፊፋ የዓለም ዋንጫን ማዘጋጀት እድል ሊሰጣት አይገባም ለአሜሪካ። እሱ ሌላ ነገር በቃ እኔ እኮ ያልኩት እኮ ዓለም ዋንጫው ከሌለ መብቷ ነው አትድረሱብኝ ማለት ትችላለች። ማንንም ይኸው ስትፈልግ በ2 ዓመት የሚታደሰውን በ3 ወር ትላለች፣ ስትፈልግ ኑ ትላለች፣ ስትፈልጉ ሂዱ ትላለች። መብቷ ነው፣ አገሯ ነው። ምንም እዛ ላይ እኮ ምንም ማስተያየት የለኝም። የዓለም ዋንጫ አዘጋጅ ስለሆነች አሜሪካ እንደዚህ አይነት መስፈርት ስላላት ኢራን ልክ እንደ ብራዚል እንደ እንግሊዝ የዓለም ዋንጫውን አሸንፋ ኳሊፋይ አርጋ በአሜሪካ ምክንያት አሜሪካ ኢራንን በተመለከተ እንደዚህ አይነት ሐሳብ ስላላት ሌሎች ተሳታፊ ሀገሮች ያገኙትን መብት የምታጣበት ምንም ምክንያት የለም። ለዚህ ነገር ሲሆን አሜሪካ ወይ ኮምፕሮማይዝ ማድረግ አለባት፣ ግዴታዋ ነው። በነገራችን ላይ እኮ አሁን ፊፋ ነው እየተሽኮረመመ ያለው እንጂ ግዴታዋ ነው። አንዱ አዘጋጅ ሀገር ሲመረጥ ጥንቃቄ የሚደረገው ሰው አይጉላላብኝም ወይ ነው። ፎር ዛት ማተር ለዓለም ዋንጫው ያው አሜሪካ ጉልቤ ስለሆነች ነው እንጂ ለዓለም ዋንጫው የማዘጋጀት መብት ሲሰጥ ይሄ የእንትኑ ጉዳይ ቀለል ይላል፣ የቪዛው ፕሮሰስ ምናምንም ቀለል ይላል። መጉላላት የለባቸውም። ግን ሰዎች መስጋት የጀመሩት ከበፊት አንስቶ ነው። አሜሪካ የራሷን የጥንቃቄ ሌቭል ነው እንጂ ከፍ ማድረግ ያለባት አሁን የምትለውን ነገር እኔ በጭራሽ ልክ ነው ብዬ አላስብም ለማለት ነው። እሺ እናንተስ እዚህ ላይ ምን ትላላችሁ? አድማጮቻችን አስተያየቶቻችሁን እንጠብቃለን። መልካም ቀን በያላችሁበት እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። Share Sport 2010